አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 19 በዚህች ቀን የአርማንያ ሰው የፋርስ ኤጲስቆጶስ የከበረ ስምዖን በሰማዕትነት አረፈ። ከእርሱም ጋር 150 ሰማዕታት። ይህም ቅዱስ ትክሻ ነቃይ የተባለ የሐርመዝ ልጅ በሳቦር ግዛት ውስጥ ይኖራል። ይህም ሳቦር ሌላውን ንጉሥ ድል በሚያደርግ ጊዜ አስሮ ትክሻውን ይመዘዋልና ትክሻ ነቃይ ተባለ። ይህም ከሃዲ ለጣዖት እንዲሰግዱ እያስገደደ ምእመናንን በጽኑ ስቃይ አሰቃያቸው። ይህም የከበረ አባ ስምዖን ለንጉሥ ሳቦር መልእክት ጽፎ ላከለት እንዲህ የሚል የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ደሙ የዋጃቸው ከሰው ተገዥነት ድነዋል። የክብር ባለቤት የክርስቶስ ተገዥ ናቸውና፣ ስለዚህ ተገዥ መሆን ከተሰራው ሕግ አብዝቶ መገበርም አይገባቸውም። የሕያው እግዚአብሔርን ሕግ ለለወጡ ከሃዲያን አይገዙም። ስለ እርሳቸው ደሙን ባፈሰሰ በክብር ባለቤት በክርስቶስ ስም እንዲሞቱ እነርሱ ይመርጣሉ። ንጉሥ ሳቦርም ይህንን መልእክት ባነበበ ጊዜ በዚህ አባት ላይ እጅግ ተቆጣ። በሁለት ሰንሰለትም አስሮ በእስር ቤት ጣለው። በዚያም ሃይማኖታቸውን ክደው ሰማያዊን ያመልኩ እርሱም በሌላ የታሰሩ ብዙዎች እስረኞችን አገኘ። ይህም ቅዱሱ ገሰጻቸው፣ አስተማራቸው። እነርሱም ተጸጽተው በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው መሰከሩ። ራሳቸውንም ቆረጧቸውና የሕይወት አክሊልን ተቀበሉ። ከዚህም በኋላ ይህንን አባት ወደ ምስክርነት ሸንጎ አቀረቡት። ከእርሷም ጋር 150 ሰዎች አሉ። እነርሱም አንገታቸውን እስከቆረጧቸውና አክሊል እስከተቀበሉ ድረስ ያጽናናቸው ነበረ። ከእርሳቸውም አንዱ ሰይፉን ከመፍራት የተነሳ ደንግጦ ሃይማኖቱን ሊክድ ወደደ። በዚያ ከቆሙት አንዱ አትደንግጥ፣ የሰይፍ በትር ዓይንህን ከሸፈነክ ምንም አይደለም፣ ጽና፣ ከሰማዕታት ጋር ተቆጥረህ ከክብር ባለቤት ክርስቶስ ጋር ለዘላለም ነግሰህ ትኖራለህ ብሎ አጽናናው። እንዲሁም አደረገ። የሕይወት አክሊልንም ተቀበለ። ስሙ ሳብየቅ የተባለ ያንን ያጽናናውን ሰው ከሰሱት። ንጉሡም አስቀርቦ ምላሱን አስቆረጠው፣ ቆዳውንም አስገፈፈውና ነፍሱን አሳለፈ። የድል አክሊልንም ተቀበለ። ከዚህ በኋላ የከበረ ስምዖንን ወደ እርሱ አስቀርቦ ለአማልክት ስገድ፣ ያለዚያ በጽኑ ስቃይ አሰቃይሃለሁ አለው። ቅዱሱም ትእዛዙን አልሰማም፣ ስቃዩንም አልፈራም። ያን ጊዜ ራሱን በሰይፍ እንዲቆርጡ አዞ ቆረጡት። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። በረከቱ ከኛ ጋር ለዘላለም ትኑር አሜን። ሚያዝያ 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ስምዖን ሰማዕት፣ ቅዱሳን ሰማዕታት የስምዖን ማህበር። ወርሃዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም። ዳግመኛ አይሁድ ከሰርክ ሆሳዕና ጀምረው በቤተ ቀያፋ ያደረጉት ምክራቸውን በዕለተ ረቡዕ ጨርሰዋል። የሦስቱ ዕለታት የክፋት ምክራቸው ያልሰመረላቸው ጌታን የሚያስይዝላቸውና በሐሰት የሚመሰክርላቸው ስላጡ ነው። ረቡዕ ዕለት ግን ሸንጎው ፈሪሳውያንና ሰዶቃውያንን የበዙበትና በ72 ሰዎች የተቆጠረ የተዋቀረ ቡድን ነው። ጌታችን ላይ ይሙት በቃ ብለው ፍርድን ፈረደ። የሚያስይዘው ይሁዳ በ30 ብር ሊሸጠው ቢስማማ የሚስቱን ወንድምና ሊቀ ካህናት የሽፍቶች አለቃ የሆነውን በርባንን እንደሚያስፈቱለትም ቃል ገቡለት። የሐሰት መስካሪ ሽማግሌዎችም መጥተው ከሸንጎው ጋር ውል ወስደዋል። ከሳሾችም የእግዚአብሔር ልጅ ነኝ ንጉሥ ነኝ ይላል፣ በሰንበት ቀን ድውይ ይፈውሳል፣ ሙት አስነስቷል፣ ቤተ መቅደስን አፍርሼ በ3 ቀን እሰራታለሁ ብሏል የሚሉ እንዲሆኑ ተወስኗል። ወለእግዚእነ ኢየሱስ ክርስቶስ ሳሂሎ ወምህረቱ ያሉ ምስሌነ ለዓለም ዓለም አሜን። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችኋቸውማል፣
በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና እነርሱ ከዓለም ናቸው። ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ የእግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘእንዴቴ መጽሐፈ እንተረሳይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንኡስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዓ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የሰላም ባለቤት ሰላምን ያድለን። አሜን።